በሳምንት አንድ ወሬ ያየው ነበር። አንድ አፕሊኬሽን ወይም ደግሞ መተግበሪያ ዛሬም ድረስ ዜናው እያነጋገረ የዓለምን የመገናኛ ብዙሃን ትኩረትም ቀልብ ይዞ ይገኛል። የዚህ አፕሊኬሽን ወይም መተግበሪያ ስም ሲግናል ይሰኛል። ዓለም ላይ ያው ብዙ አፕሊኬሽኖች በየጊዜው ይሰራሉ፣ ዳውንሎድ የሚደረጋሉ። አንዳንዶቹ አንድ ወቅት በጣም ጠንካራ ታዋቂ ዝነኛ ይሆኑና በኋላ ላይ መዝለቅ ሲያቅታቸው ሊጠፉ ይችላሉ። በየቀኑ ግን አዳዲስ አፕሊኬሽኖች እንደሚበለጽጉ ፕሌይ ስቶር ላይም ጨምሮ በሌሎችም አማራጮች እንደሚገኙ ይታወቃል። ለማንኛውም ይህ መተግበሪያ ልክ እንደ ሌሎቹ መተግበሪያዎች ወይም አፕሊኬሽኖች ጽሁፍን ለመላላክ፣ መረጃን ለመቀባበል፣ በድምጽ በቪዲዮ ለመደዋወል፣ ግሩፕ ተሳታፊዎችን ለማስጠቀም፣ ለሌሎችም ጥቅሞች ይረዳል። ለምሳሌ እንደ ዋትስአፕ፣ ቴሌግራም፣ ሜሴንጀር ቀደም ብለው ደግሞ እንደ ቫይበር አይነት ነው ማለት ነው ሲግናል። ለማንኛውም ሲግናል አፕሊኬሽን ምንድነው የሚለውን የተወሰኑትን ብናይ ከሚታወቅባቸው ዋና ዋና ነገሮች ኢንድ ቱ ኢንድ ኢንክሪፕሽን ይሄ ነው አንደኛው ዋናው። ይሄ ማለት ነው መልእክትን ወይም ደግሞ መረጃን ፋይልን በምንላላክበት ወቅት ከላኪው እስከ ተቀባዩ ሴንደር ቱ ሬሲቨር እስከሚባለው ባለው የመረጃ ልውውጥ ውስጥ ሶስተኛ ግለሰብ ወይም ተቋም የተላላኩትን መረጃ ወይም የተላላክነው መረጃ የማግኘት የማየት እድል የለውም። በጣም ሃይሊ ሴኩርድ ኮሚኒኬሽን ይጠቀማል ይባልለታል ሲግናል። እንደውም ጎልድ ስታንዳርድ ነው ፎር ሴፍቲ ወይም ለመረጃ ሚስጥራዊነትና ደህንነት የሲግናል አፕሊኬሽን እየተባለ ይገኛል። መፈክሩም ስፒክ ፍሪሊ ነው ማለት አይዟችሁ፣ ማንም ሰው አይጎበኛችሁም፣ አይበረብራችሁም፣ ዘና ብላችሁ ሚስጥራችሁን መወያየት ትችላላችሁ የሚል ሞቶ ነው ያለው። እንግዲህ ዋትስአፕ እና ሲግናል ተመሳሳይ ኢንድ ቱ ኢንድ ኢንክሪፕሽን ፕሮቶኮል ነው የሚጠቀሙት። ሲግናል ፕሮቶኮል ይሰኛል። የሲግናልን ማለት ነው ዋትስአፕ የሚጠቀመው ቢሆንም ግን ሲግናል አፕሊኬሽን ከዋትስአፕ የመረጃ መላላክ ሚስጥራዊነቱ፣ አስተማማኝነቱ የጠበቀ እንደሆነም ይነገርለታል። በዚህ የመረጃ መለዋወጥ ሂደት ውስጥ ሲግናል የተባለው አፕሊኬሽንን ለመጠቀም ስልክ ወይም ኢሜል ብቻ አስፈላጊ ሲሆን አገልግሎቱም በነፃ ነው ማለት ነው። ሲግናል አፕሊኬሽን ጽሁፍ፣ ቴክስት መላላክ ያስችላል። ቅድም እንዳልነው የድምጽ መደዋወል፣ ቮይስ ሜሴጅ፣ ቪዲዮ ኮል እንዲሁም ደግሞ ፋይል ለመላላክ የሚረዳ ሲሆን ቅድም ባልኩት በዚህ ጊዜ ውስጥ ግን የእርሶን የመረጃ ሚስጥር ከእርሶና ከተቀባይ ውጭ ማንም አያገኘውም። ሲግናል አፕሊኬሽን የሚጠቀመውም ሰርቨር እንኳን ምንም አይነት መረጃ አያስቀርም። ልክ እንደ ሌሎቹ ይሄ ሜታ ዳታ የሚሉት አለ። የተለያዩ የሰዎችን መረጃዎች አንዳንድ ጊዜ ሰርቨር ላይ ሊቀመጡ ይችላሉ። ሲግናል የሚጠቀምበት ሰርቨር ግን ይሄን አያስቀርም ማለት ነው። ሲግናል የተባለውን አፕሊኬሽን በዋናነት እንግዲህ ጆርናሊስቶች፣ ጋዜጠኞች፣ የመንግስት ኃላፊዎች፣ አክቲቪስቶች፣ የማህበረሰብ አንቂዎች በስፋት እንደሚጠቀሙበት ይነገራል። በሲግናል አፕሊኬሽን ከአንድ ለአንድ ግንኙነት ዋን ቱ ዋን ኮሚኒኬሽን ባለፈ እስከ 1000 ሰዎችንም ማሳተፍ የሚያስችል አቅምም እንዳለው ይነገራል። ሲግናል አፕሊኬሽን የተላላኩትን መረጃ ወዲያው እንደተነበበ እንደደረሰው በቅጽበት ለአንድና ለመጨረሻ ጊዜ ማጥፋት የሚቻልበትን እድል ይሰጣል ይባላል። ሲግናል አፕሊኬሽን በወር እስከ 70 ሚሊዮን የሚጠጉ ሰዎች አክቲቭሊ ወጥረው እንደሚጠቀሙበት ሲነገር ከሌሎቹ አፕሊኬሽኖች አንጻር ብዙ ተጠቃሚ ወይም ደግሞ ዩዘር ቤዝ እንደሌለው ይነገራል። ለምሳሌ የአፕል አይሚሴጅ 1 ቢሊዮን አክቲቭ ዩዘር መንዚል ወይም ደግሞ በወራዊነት ተጠቃሚ እንዳለው ይነገራል። ሲግናል በ2014 ኦፊሻሊ ላውንች እንደተደረገ የሚታወቅ ሲሆን ከዋትስአፕ መስራቾች አንዱ ደግሞ ይሄን ሀሳቡን ወዶት ይሁን ይዝለቅ ብለናል በማለት $50 ሚሊዮን ኢንቨስት እንዳደረገበት ይነገራል። ሲግናል አፕሊኬሽን በቅርቡ በኔዘርላንድ በከፍተኛ ሁኔታ ዳውንሎድም የተደረገ አፕሊኬሽን በመሆንም ሲያነጋግር ነበረ። ሲግናል አፕሊኬሽንን ለመጠቀም ቅድም እንዳልነው በነፃ በዴስክቶፕ ወይም በስልክ በአይኦኤስ እና በአንድሮይድ ኦፕሬቲንግ ሲስተሞች መጠቀም የሚቻል ሲሆን የሲግናል ቢዝነስ ሞዴልም ምንም አይነት ክፍያ ከማስታወቂያም ሆነ ከሰብስክሪፕሽን የማይቀበል ኦፕን ሶርስ የጊትሃብ ላይ አፕሊኬሽን ኮዱን ለሁሉም ክፍት አድርጎ ለሁሉም በነፃ የሚሰራ መተግበሪያ ነው። ለምሳሌ ከዚህ በፊት የዚህ ዲፕሲክ በአርቲፊሻል ኢንተለጀንስ ኦፕን ሶርስ አድርጎ መጥቶ ብዙዎችን ሲያነጋግር የነበረ ጉዳይ ነው ማለት ነው። በእርግጥ እንደ ሲግናል ሁሉ ቅድም እንዳልኩት ዋትስአፕ፣ ቴሌግራም ኢንድ ቱ ኢንድ ኢንክሪፕሽን የሚጠቀሙ ሲሆን ከነሱ ተመሳሳይ ደግሞ ሌሎችም አሉ። እንደ ትሬማ ለምሳሌ ሳይን አፕ ለማድረግም ሆነ ለመጠቀም ስልክም ሆነ የኢሜል አድራሻ የማይጠይቅም። ይሄ ደግሞ እንደውም አንዳንድ አውሮፓ ውስጥ ያሉ ከፍተኛ ኃላፊዎችም ለምሳሌ እንደነ ስዊዘርላንድ ሴኪዩርድ የሆነ ኮሚኒኬሽን ወይም ደግሞ ሚስጥራዊነቱ የተጠበቀ መልእክት ለመቀባበል መረጃ ለመላላክ እንደዚህ አይነቶችም ይጠቀማሉ። ቀደም ብሎ ደግሞ እንደሚታወቀው ብላክቤሪ ሜሴንጀር የሚባለው የቢቢኤም አይ ቲንክ ብዙዎቻችን እናስታውሳለን። ብላክቤሪ ስልክ አንድ ወቅት በጣም ገናና ነበረ። እንደውም ባለፈው አይ ቲንክ አመት ዘ ራይዝ ኤንድ ፎል ኦፍ ብላክቤሪ የሚለውን ብላክቤሪ እንዴት በአንድ ወቅት የዓለምን የስልክ ቴክኖሎጂ አብዮት ላይ ማማ ላይ ሆኖ በኋላ ላይ እንዴት ደግሞ ወደታች እንደተፈጠፈጠ ከጅምሩ እስከ ፍጻሜ ያለውን የሱን ስህተት ቢዝነስ ሞዴል ችግሩ ምን ነበር የሚለውን ሪቪው ሰርተን ነበር። ለማንኛውም ብላክቤሪም የዚህ የቢቢኤም በሚባለው በጣም ሴኪዩርድ ነበር። በዚህ ምክንያት አንዳንድ ሀገራት ብላክቤሪንም መንግስታትም የዜጎቻችንን ውሎና ዳር የመልእክት ልውውጥ
ልውውጥ ምን እየተካሄደ እንደሆነ ማወቅ ይቸግረናል ብለው የብላክቤሪን የተባለውን ስልክ አግደውት ነበር። ለምሳሌ በ2010 ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኩዌት፣ ህንድ፣ ኢንዶኔዥያ፣ ኳታር፣ ቻይና ዳታ አክሰስ ማድረግ አልቻልም ወይም ደግሞ አንችልም በሚል ዘግተውት እንደነበረ ይታወሳል። ከብላክቤሪ ጋር ከተነሳ ግን በዚሁ የቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማ በብላክቤሪ ፍቅር የወደቁ እንደነበረ ይነገራል። ያው በፕሬዚዳንትነት ደረጃ የሚጠቀሙበት ስልክ ሴኪዩር እንደሆነ ይታወቃል። ግን ባራክ ኦባማ የብላክቤሪ በጣም ተጠቃሚ ነበሩ። ቢሆንም ግን ብላክቤሪን ቢጠቀሙም ግን ከስተማይዝድ ሆኖ ነው ማለት እንደፈለጉ የሚደዋወሉበት የፈለጉትን አፕሊኬሽን የሚጭኑበት ሳይሆን ከስተማይዝድ የሆነ የሚታወቅ ሴኪዩርድ የሆነ ነበር። ቢሆንም ግን ባራክ ኦባማ ሲነሱ ብላክቤሪም ከስልክ አንጻር የሚታወቁ ናቸው እና ዊኬር የሚባሉ አፕሊኬሽኖችም አሉ። እንግዲህ እነዚህ መተግበሪያዎች ሚስጥራዊ መረጃዎችን ለመቀባበል የሚጠቅሙ መሆናቸው ሲነገር የበለጠ ሚስጥራዊነቱን ለመጠበቅ ደግሞ ለምሳሌ የሩሲያን እንኳን ብናነሳ ይሄ ሚስጥራዊነትን ለመጠበቅ መረጃዎችን ዲጂታል ቴክኖሎጂዎችን ከመጠቀም እንደ ኮምፒውተር፣ ታብሌት፣ ስልክ ያሉትን ታይፕራይተር ይጠቀማሉ ይባላል። የቀድሞ ታይፕራይተር የምታስታውሱት ከሆነ ታታታታ የሚለው እሱን ነው የሚጠቀሙትና ኦልድ ቨርዥኑን ያም ዲጂታል ስላልሆነ በቀላሉ ሀክ አይደረግም ወይም በሌሎች የመጠለፍ እድሉ ዝቅተኛ እንደሆነ ይታወቃል ማለት ነው። ፑቲንም ቭላዲሚር ፑቲን የሩሲያው ፕሬዚዳንት ስማርትፎን እንደማይጠቀሙም ይነገራል።